ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ይሉታል? ድስት ጥዶ ማልቀስ ይባላል። አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ከቡታጅራ የደረሰኝን ትኩስ ወሬ ላካፍላችሁ ነው የመጣሁት። እኔ ከእናንተ ጋር ቪዲዮውን እስከምለቀው ድፍት ልል ማለት ነው። እሱ ምንድነው ካላችሁ ሩታ እውነት እርጉዝ አይደለችም። ትዳሩም የውሸት ነው የተጋቡት። ባይዘውኛ ይሄን ነገር የዛሬ ዓመት ነው የሰማሁት ማለት ነው። እና እቺ አዲሱ ፍቅረኛው ደግሞ እያለቃቀሰች ነው። እኔ ግን ጥያቄ አለኝ። ጥያቄ ምንድነው? ለምንድነው ሴቶች ለአንድ አብርሽ 40 ሜትር ለመሰለ አፍ ላለው ልጅ ለምንድነው የምትጣሉት? ከምር ይሄ ነው ግራ የገባኝ። ለምን ካላችሁ እናንተ ለምንድነው ራሳችሁን ማታስከብሩ? ሴቶች በተለይ ለምንድነው ራሳችሁን ማታስከብሩ? አሁን ሩታም እያለቀሰች ነው፣ እችኛዋም እያለቀሰች ነው። እኛ እኮ ግራ ገባን። ለማንኛው ለየትኛው አንዘን? ለሩታ አንዘን ወይስ ለዚችኛዋ? እኔ እውነት ለመናገር ያሳዘነችኝ እችኛዋ ናት። ለምን ካላችሁ ሩታ በገንዘብ ተቀጥራ እንደምትሰራ ምን እንደምትል እኛ ከድሮም ጀምረን እናውቃለን። ገባችሁ አይደለ? ግን እኔ ጥያቄ የሆነብኝ አብርሽ ማለት ምን አይነት ቤተሰብ ነው ያለው? ለምን ቤተሰቦቹ ዝም ይሉታል? በሴት ላይ ሲቀልድ፣ በሴት ላይ ሲጫወት፣ በሴት ላይ ምን ሲል እንዴት ነጋሽዬ እናቱ አባቱ አንተ እንደዚህ ስታረግ ነገ ወዲያ ለልጅህ ወይም ለልጅ ልጆችህ ጥሩ አይደለም ብለው ለምን አይመክሩትም? ሁለተኛ ደግሞ ወንድሞቹ አሉ አይደለ? እንደዚሁም ደግሞ የተንቤ ለምን ዝም አለች? እና እውነት ለመናገር በጣም ይገርማል፣ በጣም ያሳዝናል። የምንሰማውና የምናየው ነገር በጣም ይከብዳል። እና አብርሽን የምትደግፉ ሴቶች እንደሱ ናችሁ ማለት ነው። ለምን ካላችሁ እንደሱ ሴት አራዋጭና ወንድ አራዋጭ ናችሁ ብዬ ነው የማስበው። ከምሬንም ነግራችሁ። ለምን ካላችሁ በሴት ልጆች ላይ እየቀለደ ነው ያለው አብርሽ። እቺ ልጅ እንግዲህ ልትማር ሂዳ ምን ልትለሶ ህይወቱን ለማስተካከል ብላ ነገ ወዲያ ልጅ ብንወልድ ምንም እንትን የለውም ብላ እየለፋሽ እየደከመሽ፣ አብርሽ ግን እችኛዋን ሩታን በገንዘብ ነው በመጀመሪያ ያመጣት። ከዛ በኋላ ነው ወደ ሌላ ነገር የተቀየረው። እና አሁን ዱባይ ሄዱ ምናሉ፣ የመዳም ቅመሞቹን እንትናሉ ቀፈሉ ምናሉ። አሁን ትናንትና ነው ከትናንት ወዲያ ምን ይላል? ያለፈ ላይቴ ነው ይላል። እኔ ጥያቄ ሆነብኝ። ግን እዚህ ላይ አንድ ጥያቄ አለ። ጥያቄ ምንድነው? ፍቅር በዛ የዛሬ 5 ዓመት 6 ዓመት አንቺ ፍቅረኛው ከነበረሽ ፍቅር ምኑ ነበረሽ? እኔ ግራ አጋባይ ማለት ነው። ፍቅር ማናቱ ሁለቱን ይዞ ነው ወይስ ምንድነው? እስኪ ይህን የምታውቁኝ ልጆች አስረዱኝ ማለት ነው። ለምን ካላችሁ በዚህም እችኛዋ ጋለች፣ በዚህም እችኛዋ ጋለች። እኛ ማንን እንመን? በሁለተኛ ደረጃ ደግሞ እንዴት ጋሽዬ ትልቅ ሰው አይደለ? ለምንድነው ጋሽዬ ዝም የሚለው? ይህን ሁሉ ሰብአዊ ጥሰት እያረገ አብርሽ ለምንድነው ዝም የሚሉ? ጋሽዬ ቢያንስ ጋሽዬ ትልቅ ሰው ናቸው አይደለ? ትልቅ እንደመሆናቸው መጠን ይሄ መሆን የለበትም ይሄ ስህተት ነው ልጄ ብለው ለምን አይሉም? የዛኔ ታስታውሳላችሁ፣ ሽምግልናው ተልኮ አንዲት ዩቲዩበር 80 ያላቸው ብላ ስትበጠረቅ ነበር። እኛ 80 እንደሌላቸው እኮ እኛ እናውቃለን። እና እችኛዋ ልጅ ምን ትሁን ነው የምትሉት? እችኛዋ ማለት ነው። እውነት ለመናገር እኔ በጣም ነው ያሳዘነችኝ። ለምን ካላችሁ ማለት ፍቅር ማለት በጣም ከባድ ነገር ነው። አንድን ሰው አምናችሁት ሲከዳችሁ ህመሙን አስባችሁታል? ስለዚህ ለምኖ ለለማኝ ቆርጮ ይንቀማይ ይላል። ሩታ ከፍቅር ላይ ቀለደሽ፣ እችኛዋ ደግሞ መታ ከሩታ ላይ እየቀለደች ነው። በዚህ አጋጣሚ ልንገራችሁ ትክክለኛ ሪል ላይፍ ላይ ትዳር ያለው ወንድ ጋር የምትገቡ እህቶች፣ ትዳር ያለው ማለት ወንዶችም ነብሰሽ እንደዚህ የምትገቡ ሰዎች ልክ እንደ ሩታና እንደና አብርሽ ነው የምትሆኑ። ለምን ካላችሁ ይሄው ሩታ በፍቅር በላይ ገባሽ፣ ያችኛዋ ደግሞ አሁን ፍቅረኛዬ ነው ሩታ ተቀጥራ ነው ምን ብላ ነው ብላ መጣች። እና አብርሽ ፍቅረኛ እንዳለው የዛሬ ዓመት ምናምን ነው የቡታጀራ ልጅ ደውሎ የነገረኝ በቴሌግራም ማለት ነው። አሁንም ይኸው መታ ልታነቅነኝ ልቆረጥነኝ ልፈለጥነኝ እያለች ነው። እኔ ግን ጥያቄ የሆነብኝ ሩታ እንዴት ዝም አለች? ይህ ሁሉ ነገር እየተሰራ እነ እህቷ ቤተሰቦቿ ምናምኖቿ ለምንድን ነው ዝም የሚሉት? በልጃችን ላይ አትቀልድ ለምን አይሉትም? እሱ እኮ
ኦልሬዲ ምንድነው ያለው? በቃ ያለፈ ታሪክ ነው። አልካደም ደግሞ እኮ አብርሽ ተብዬው ማለት ነው። ይህ 8 ሜትር አፍ ያለፈ ታሪክ ነው በቃ ምናምን ብሎ ነው የገለማመጣት። ለምንድነው ሴቶች እንደዚህ የምንናቀው ነው? ለምንድነው በሴት ልጅ ላይ እንደዚህ የሚቀለደው? እስከ መቼ ነው በሴት ልጆች ላይ እንደዚህ እየተቀለደ ዝም የምንለው? በድራማ መልክ ሆነ እንጂ ይህ እኮ የሰው ሪል ላይፍ ነው። ገባችሁ አይደለም? ሪል ላይፍ ነው። በሴቶች እህቶቻችን እስከ መቼ ነው እየተነገደ እየተቀለደ ዝም በይ አንቺ ምን አባሽ ታመጫለሽ እየተባለ እስከ መቼ ነው እኛ የምናየው? እውነት ለመናገር እንድትመልሱልኝ ይፈልጋለሁ። በተለይ የአብርሽ ጋሻ ጃግሬዎች ማለት ነው። ለአብርሽ የምትከራከሩ ምን የምትሉ አብርሽ ጥፋት የለበትም፣ አብርሽ እንደዚህ ነው፣ አብርሽ ጀግና ነው፣ አብርሽ እንደዚህ ነው ለምትሉ ሴቶች ነው መጠየቅ የምፈልገው። ሁለተኛ ደግሞ በባለፈው ዱባይ ላይ ሄዳችሁ ጡታችሁን ዘል ስታረጉ ስለነበረ ደጋፊዎች ነው መናገር የምፈልገው። ገባችሁ አይደለ? እስከ መቼ ነው የውሸት ተባባሪ የምትሆኑት? እስከ መቼ ነው በሴት ልጅ ላይ እየተቀለደ በሴት ልጅ ላይ እየተጫወተ በሴት ልጅ ላይ እንትን እያለ እስከ መቼ ነው ዝም የምንለው? ማለት እስከ መቼ? ፍቅር ጎበዝ ናት። ፍቅር በጣም ጀግና ናት። ያንን ሁሉ ነገር ደርሶባት ያንን ሁሉ ቻሌንጅ አሳልፋ አሁን ለራሷ ቁማለች። እችኛዋ እህታችንም ደግሞ ዳይ ወደ 100 ሺህ እናስገባት። እችኛዋ አሁን ተበዳይዋ ማለት ነው። ሩታ ግን እስከ መቼ ነው በውሸት ኑሮ የምትኖሪው? እስከ መቼ ነው የውሸት ላይፍ የምትኖሪው? ደግሞ እርጉዝ ነኝ ምናምን ብለሽ ደግሞ አመተሻል። እርግዝና ካለ እንዴት ነው 2-3 ጊዜ እራጅ የምትነሽው? 2-3 ጊዜ እራጅ ስትነሽው ለልጁ ጥሩ አይደለም። ማናቱ ምንድነው? አላረገሽም ማለት ነው። አላረገሽም። ዝም ብለሽ ነው እንደለመዳችሁት ሙድ የምትይዙብን እንደለመዳችሁት። እና የሌባ አይነ ደረቅ መልሶ ልብ አድርቅ ያለፈ ታሪክ ነው። በቃ ዝጊ ያላት አብርሽ አይ ያለፈ ታሪክ ነው። አሁንስ ውስጥ ለውስጥ እየሄድክ እንደው ምን ይታወቃል? ግንኙነት አለው ከልጅቷ ጋር አላቋረጠም እየተባለ ነው። ግንኙነት አለው ከልጅቷ ጋር ኦልሬዲ አሁንም ቢሆን አለው እየተባለ ነው። የሩታ ደጋፊዎች እንግዲህ ነጠላ ዘቅዝቃችሁ አልቅሱ። እውነቱ ግን ይሄ ነው። ከልጅቱ ጋር ኦልሬዲ አሁንም ቢሆን ግንኙነት አለው። ይገናኛሉ፣ ይደዋወላሉ፣ ያወራሉ። አሁን ልጅቱ ምንድነው ያናደዳት? ሩታ እርጉዝ ነኝ ብላ ስትመጣ ነው ኮምፕሌክሷ የተንጫጫ በቅናት እንጂ ከልጅቱ ጋር ግንኙነት አላቸው። እና እንግዲህ አብርሽ ለማንኛውም ይመች። ኮምኩም ይህን ሴት ሁሉ እያመጣ ኮምኩም። እኔ ግን ጥያቄ አለኝ። ጥያቄ ምንድነው? ከነዚህ ሰዎች ምንድነው የምትማሩት ነው? ከነዚህ ሰዎች እኛ ምንድነው የምንማረው? ለትውልድ ምንድነው የሚተላለፈው? ዝሙት በጾም መሀል በክርስቲያን ጾም መሀል ነው እንግዲህ እነሱ የተጋቡት። እነሱ ቤንጤ ናቸው እና አብርሽ ሆነ ሩታ ሆነ በለ ቤንጤ ናቸው። ስለዚህ እኛ ከነሱ ምንድነው የምንማረው ነው የኔ ጥያቄ። ለደጋፊዎቹ ነው። በባለፈው ጡታቸውን ዘል እያረጉ ለደገፉት ነው እኔ ጥያቄ። ከና አብርሽ እኛ ምንድነው የምንማረው? ከሴት ላይ ሴት መደረብ፣ ልጅ ሳታረግዝ አርግዣለሁ ማለት፣ ያልሆነ ነገር ሆነ ማለት፣ በውሸት እንትን ማለት አይዶን ነው እንድታስረዱኝ ይፈልጋለሁ። እና የሩታ እርግዝና ውሸት ነው ውዶቼ። እውነት ነው ብላችሁ አሁን ደግሞ ልብስ እንገዛለን ምናምን ብላችሁ ብር እንዳታዋጡ እንዳትበሉ። የሩታ እርግዝና ውሸት ነው። አብርሽ ደግሞ ከልጅቷ ጋር ግንኙነት አለው። ያለፈ ታሪክ ነው ምናምን ብሎ የሚሰክሳችሁ አውቆ ነው። እሱ መቼም መዋሸት ታውቁታላችሁ። በውሸት አንደኛ ከኢትዮጵያ ዩቲዩበር ነምበር 1 አብርሽ ነው ውሸታሙ። እና ውሸታሙን ባይዘው አዳብት አድርገነዋል። እና እህቶቼ አሁንም ቢሆን ደግሞ ለልጁ ልብስ እያላችሁ ገንዘብ እናዋጣለን እንዳትሉ። ሩታ እርጉዝ አይደለችም። ልጅቱ ደግሞ እችኛዋ ደግሞ መበደል የለባትም። ከዚችኛዋ ጎን መቆም አለብን። ሩታን አለያይተን ጌር አውት ማለት አለብን። ሩታ መለያየት አለባት ከአብርሽ ጋር። አንድ ላይ መሆን የለባቸውም። አለቀ። ለምን ካላችሁ የውሸት ተባባሪ ናት እሷ ራሱ። ከሴት ላይ ሴት ሆና ተደርባ የምትገባን ሴት መደገፍ የለብንም። ዝሙተኛ ናት ቂጧን እንትን እያለሽ። ስለዚህ ሩታ ዝሙተኛ ናት። ስለዚህ እኛ ከሩታ ጎን አንቆምም። አለቀ። ይህም በሉ። ወዳችኋለሁ።